ደሞዝ በአዲሱ የገቢ ግብር አዋጅ መሰረት እንዴት እንደሚሰራ ነው የምናየው። አዲስ የተሰጠን ከዚህ ቀደም የነበረው የተቀየረው ይሄ ነው። በዚህኛው እንዴት ኢንካም ታክስ እንደምንሰራ ነው የምናየው። ኢንካም ታክስ ከመስራታችን በፊት እዚህ ጋር ግሮስ ሳለሪውን ማግኘት አለብን። ግሮስ ሳለሪውን ለማግኘት ምንድን ነው የምናደርገው? በጣም ብዙ መንገድ አለ። ሁሉንም መንገድ እያንዳንዱን ላሳያችሁ። በቅድሚያ ከኪቦርድ ኢዝ ኢኳል ቱ በማለት እዚህ ጋር ቤዚክ ሳለሪ ሲደመር ኦቲ ሲደመር አሎዋንስ የሚለውን በመንካት ኢንተር በማለት መስራት እንችላለን። በሁለተኛ ደግሞ እነዚህን ሴሌክት ካረግን በኋላ እንደዚህ እዚህ ጋር አውቶ ሰም የሚለውን በመንካት ግሮስ ሳለሪውን ማግኘት እንችላለን። ካልሆነም ደግሞ እዚህ ጋር ኤፍ ኦፍ ኤክስ ጋር በመሄድ ከዛ ሰም የሚለውን በመምረጥ እዚህ ከፎርሙላ ባር ላይ ከዛ ኦኬ በማለት እዚህ ጋር መደመር የፈለግነውን የሀቢባን ነው የእሷን ቤዚክ ሳለሪውን ኦቲውን እና አሏንሱን እንደዚህ በመምረጥ ከኪቦርድ ኢንተር በማለት መስራት እንችላለን ማለት ነው። በጣም ቀላሉ መንገድ ግን እንደዚህ ሰም የሆነ ነገር ሲያጋጥማችሁ በጣም ቀላሉ መንገድ ምንድን ነው? እነዚህን ሶስቱን ሴሌክት ታደርጋላችሁ። ልክ እንደዚህ ወደ ታችም ሴሌክት ታደረጉና ከኪቦርድ ላይ አልት ኢዚኳል ስታደረጉ በቀላሉ ሁሉንም ይደምርላችኋል ማለት ነው። ግሮስ ሳለሪውን አገኘን ማለት ነው። በዚህ በኩልም ቶታል ቤዚክ ሳለሪውን፣ ቶታል ኦቨርታይሙን፣ ቶታል አሏንሱን አግኝተናል። እዚህ ጋር ምናልባት እንደዚህ የሃሽታግ ምልክት ከመጣባችሁ ይህን ሰፋ ስታደረጉት ልክ እንደዚህ ታገኛላችሁ ማለት ነው። ግሮስ ሳለሪን በዚህ መንገድ መስራት እንችላለን። በቀጣይ ደግሞ ኢንካም ታክስን ለመስራት በቅድሚያ ይሄንን ነው የምናስገባው። ይሄ አዲስ የተሰጠንን ነው የምናስገባው። እዚህ ፎርሙላ ባሩ ጋር እንሄድና ኢንሰርት ፈንክሽን የሚለው ጋር ሄደን ሌሎችም መንገዶች አሉ። ይሄ ቀላል መንገድ ስለሆነ ነው። እዚህ ጋር በመሄድ ልክ እንደዚህ ሲመጣልን ኢፍ የሚለውን ነው የምንመርጠው ማለት ነው። ኢፍ የሚለውን ነው የምንመርጠው። ከዛ በመቀጠል ኦኬ እንላለን። ከዛ እዚህ ጋር ከግሮስ ሳለሪ ነው ግብር የምንሰራው ማለት ነው። ኢንካም ታክስ የምንሰራው ከግሮስ ሳለሪ ነው። ስለዚህ ኤፍ ቱ ማለት እና መጻፍ እንችላለን። ግን እንደዛ ከምንጽፍ በማውዛችን እዚህ ጋር የአብዱራህማንን ግሮስ ሳለሪ እንነካለን ማለት ነው። ከዛ እዚህ ጋር የተሰጠንን ጊቭን ነው የምናስገባው። እንዴት ነው የምናስገባው? ሺፍት እና ይህንን ስንነካ ሌዛን እንልና 2000 እንላለን ማለት ነው። እዚህ ጋር የተሰጠንን ሌዛን 2000 ከዛ ምን በሉ ብሎናል? ቫሉ ኢፍትሩ 0 በሉ ተብለናል ማለት ነው። ቫሉ ኢፍትሩ 0 በሉ ተብለናል። ቫሉ ፎልስ ቀጣይ ያሉትን ነው የምናስገባው ማለት ነው። እንዴት ነው የምናስገባው? እዚህ ጋር ኢፍ ሚለውን በመንካት አሁንም ግሮስ ሳለሪ ሌዛን የዚሽ ጋር ያለችዋን ነው የምናስገባው። ሁለተኛ ላይ ያለውን 4000 ከሆነ ቫሉ ኢፍትሩ ከሆነ እዚህ ጋር ያለውን ነው የምናስገባው ማለት ነው። ከሆነ ምን በሉ ተብለናል? ግሮስ ሳለሪ ሲባዛ 0.15 ሲቀነስ 300 በሉ ተብለናል ማለት ነው። ይኸው 300 ብለናል። ካልሆነ ቫልዩ ፎልስ ጋር ነው ክሊክ የምናደርገው። እዚህ ጋር ተሳስተናል። በድጋሚ እንስራው። አሁንም ምንድነው የምንለው? ግሮስ ሳለሪ ሲባዛ 0.15 ሲቀነስ 300 ነው የምንለው ማለት ነው። እዚህ ጋር 15% ነው። ከዛ በመቀጠል ቫልዩ ፎልስ ጋር ክሊክ በማድረግ አሁንም ኢፍ ነው የምንለው። አሁንም የመጀመሪያውን ነው የምንሰራው። አሁንም ግሮስ ሳለሪ ሌዛን 7000 ከሆነ ቫልዩ ኢፍ ትሩ ከሆነ ምን በሉ ተብለናል? ግሮስ ሲባዛ 0.2 ሲቀነስ 500 እንላለን ማለት ነው። እዚህ ጋር በተሰጠን መሰረት ነው የምንሄደው ማለት ነው። ቀጣይ ደግሞ ቫልዩ ፎልስ ጋር እንሄድና ክሊክ አደረግን በኋላ አሁንም ኢፍ ነው የምንለው። አሁንም ግሮስ ሳለሪ ሌዛን 10,000 ብር እንላለን። 10,000 ከሆነ ምንድነው የምንለው? ግሮስ ሲባዛ 0.25 25% ሲቀነስ
850 ነው የምንለው ማለት ነው። በአዲሱ ካልሆነ ቫልዩ ፎልስ ጋር ክሊክ እናደርጋለን። አሁንም ኢፍ ነው የምንለው። አሁንም ግሮስ ሳለሪ ሌዛን 14000 ነው የምንለው። 14000 ከሆነ ቫልዩ ኦፍ ትሩ አሁንም ግሮስ ሳለሪ ሲባዛ እዚህ ጋር በተሰጠ መሰረት 0.3 ሲቀነስ 1250 ነው የምንለው ማለት ነው። ከዛ በመቀጠል አሁንም ቫልዩ ፎልስ ጋር ክሊክ እናደርጋለን። ይሄ የመጨረሻ ነው ኢፍ የምንለው ማለት ነው። ካሁን በኋላ ብራኬት አንፈልግም ማለት ነው። እዚህ ጋር የምንሰራቸውን እዚህ ጋር ኢንሰርት ፈንክሽን ወይ ደግሞ እዚህ ፎርሙላ ባር ጋር ማየት እንችላለን ማለት ነው። የመጨረሻ ግሮስ ሳለሪ ወይ ደግሞ ኤፍ2 ግሬተር ዛን ነው የምንለው ማለት ነው። 14000 ከሆነ ምንድን ነው የምንለው? ግሮስ ሳለሪ ሲባዛ 0.35 ሲቀነስ 2050 ነው የምንለው ማለት ነው። ይሄ የመጨረሻ ነው ማለት ነው። ከዛ ካልሆነ ጋር ክሊክ እናደርግና ኦኬ ነው የምንለው ማለት ነው። በዚህ መንገድ ኢንካም ታክሳችንን መስራት እንችላለን ማለት ነው። ሌሎችንም በተመሳሳይ መስራት እንችላለን። ስንሰራ ግን ለአንዱ ሰራተኛ ብቻ ከሰራን ለሌላውም አፕላይ ማድረግ እንችላለን ማለት ነው። ስለሆነም በሌሎቹን እናንተ ተለማመዱ እያንዳንዱን። እኔ ግን እዚህ ጋር በመምጣት ደብል ክሊክ ሳደርግ ልክ እንዲህ ሁሉንም ወደ ታች ይሰራልናል። ካልሆነም ደግሞ እዚህ ጋር በመያዝ እንዲህ ወደ ታች ድራግ በማድረግ ኢንካም ታክስን መስራት እንችላለን ማለት ነው። በቀጣይ ደግሞ ጡረታ ከሰራተኛ ላይ የሚቀነሰውን ነው የምንሰራው። እሱን ለመስራት በቅድሚያ እዚህ ጋር ጡረታ 7% የሚለው ጋር እንሄዳለን፣ ፔንሽን። ከዛ በመቀጠል ቤዚክ ሳለሪ ሲባዛ በ7% ነው የምንለው ማለት ነው። ሺፍት እና 5 ቁጥር ከዛ ኢንተር ስንል ጡረታን ልክ እንደዚህ ይሰራልናል። ወደ ታች ድራግ ማድረግ ይቻላል። ካልሆነ ደብል ክሊክ ስናደርግ ልክ እንደዚህ ይመጣልናል። ካልሆነም ልክ እንደዚህ አድርገን ወደ ታች ስናደርግ ጡረታ ከሰራተኛ የሚቆረጠውን ፔንሽን በቀላሉ መስራት እንችላለን ማለት ነው። በቀጣይ ደግሞ የምንሰራው ጡረታ ከአሰሪው የሚቆረጠውን ማለት ነው። አሰሪው ለሰራተኛ የሚያስቀምጠውን እሱን ለመስራት ፔንሽን ኮንትሪቢዩሽን የሚለውን 11% ለመስራት ኢዝ ኢኳል ቱ ቤዚክ ሳለሪ ሲባዛ 11% እንላለን ማለት ነው። ሺፍት እና 5 ቁጥር እዛ ኢንተር ስንል ልክ እንደዚህ ጡረታውን እናገኛለን ማለት ነው። የጡረታውን የሁሉንም ሰራተኛ ባንዴ ለመስራት እዚህ ጋር መተን ደብል ክሊክ ማድረግ እንችላለን። ካልሆነም ደግሞ እቺን ይዘን ወደ ታች እንዲድራግ ማድረግ እንችላለን ማለት ነው። በዚህ መንገድ ከአሰሪው የሚቆረጠውን ጡረታ መስራት እንችላለን ማለት ነው። አሁን ደግሞ የምናየው ጡረታ በአጠቃላይ አሰሪው ከሰራተኛውና ከራሱ ቆርጦ ወደ ጡረታ ቢሮ የሚያስገባውን ነው የምንሰራው። እሱን ለመስራት በቀላሉ እኚህ 7 እና 11%ን እንደዚህ ከመረጥን በኋላ ከኪቦርድ ላይ አልት ከዛ ኢዝ ኢኳል ቱ ስንል በቀላሉ መስራት እንችላለን ማለት ነው። ካልሆነ ይሄ ከጠፋባችሁ ኢዝ ኢኳል ቱ ፔንሽን 7% ከኪቦርድ ሲደመር ጡረታ 11% ከአሰሪ የሚቆረጠውን እንደዚህ በማድረግ ኢንተር ማድረግ ይቻላል። ካልሆነም እነዚህን እንዲህ ሴሌክት ካደረጋችሁ በኋላ አውቶ ሰም የሚለውን በመንካት መደመር ትችላላችሁ ማለት ነው። ወደ ታች ምን ማድረግ ይቻላል? እዚህ ጋር ደብል ክሊክ ስታደርጉ ልክ እንደዚህ ይሰራልናል ማለት ነው። ስለዚህ እነዚህን ምን ያደርጋል? ከአንድ ሰራተኛ ላይ ሰብስቦ ወደ ጡረታ ቢሮ አሰሪው ያስገባል ማለት ነው። በቀጣይ ደግሞ የምናየው ጠቅላላ ከሰራተኛ ላይ የሚቆረጡትን ነው የምናየው ማለት ነው። ከሰራተኛ ላይ በአጠቃላይ የሚቆረጠው አንደኛ ግብር ነው፣ ኢንካም ታክስ ሲደመር፣ ቀጣይ ደግሞ ጡረታ ነው ማለት ነው 7%። ሌላ በዚህኛው ፔሮል ላይ የለም፣ ግን ሌሎች ነገሮች የሚቆረጡ ሊኖሩ ይችላሉ። በእኛ ኬስ ስለሌለ ኢንተር እንላለን ማለት ነው። ከዛ ሁሉንም ለመስራት ወደ ታች ድራግ እንደዚህ በማድረግ ጠቅላላ ከሰራተኛ ላይ የሚቀነሰውን ቶታል ዲዳክሽንን መስራት እንችላለን ማለት ነው። በቀጣይ ደግሞ የምንሰራው ምንድን ነው? የሚከፈለው ለአንድ ሰራተኛ ይሄ ሁሉ ከተቆረጠ በኋላ ጠቅላላ ስንት ይከፈለዋል? ኔት ሳለሪውን ነው ማለት ነው። ይሄንን ለመስራት ኢዝ ኢኳል ቱ እንላለን። ይሄ ሰራተኛ በቅድሚያ ያገኝ የነበረው ዋና ደሞዙ ቤዚክ ሳለሪው 5455 ብር ከ88 ሳንቲም ነበረ። ነገር ግን
ምን አረገ? በትርፍ ሰዓቱ ኦቨርታይም ሰርቶ 320 ብር አገኘ። እንዲሁም ጥቅማ ጥቅም አሏንስ 231 አጊ ሰርቶ ግሮስ ሳለሪው 6006 ብር ነበር ማለት ነው ከ88 ሳንቲም። ነገር ግን የሚከፈለው ጠቅላላ ተቆርጦ ግብርና ጡረታ ተቆርጦ ስንት ነው የሚከፈለው? ይሄን ለማግኘት ግሮስ ሳለሪ ሲቀነስ ቶታል ዲዳክሽን በማድረግ ስንት እንደሚከፈለው ማግኘት እንችላለን ማለት ነው። 4923 ብር ነው የሚከፈለው ማለት ነው። ጠቅላላ ግሮስ ሳለሪው ግን 6006 ብር ነበር ማለት ነው። በዚህ መንገድ ኔት ሳለሪውን መስራት እንችላለን ማለት ነው። ልክ እንደዚህ መስራት እንችላለን ማለት ነው። በአጠቃላይ ፔሮል ስንሰራ የመጀመሪያውን ብቻ ከሰራን ሌሎቹን በቀላሉ መስራት እንችላለን። እንዴት ነው የምንሰራቸው የሚለውን እናያለን። ይህንን እንዴት በቀላሉ እንደምንሰራ እዚህ ጋር የመጀመሪያውን ከሰራን በኋላ ሁሉንም እንደዚህ ሴሌክት ካደረግን በኋላ ልክ እዚሽ ጋር መስቀል ምልክቷ ስመጣ ደብል ክሊክ ስናደርግ ሁሉንም ልክ እንደዚህ መስራት እንችላለን ማለት ነው። ለተመሳሳይ ቪዲዮ ፎሎ፣ ሼር፣ ኮፒ ሊንክ ማድረጋችሁን እንዳትረሱ። ተመሳሳይ ቪዲዮ እንዲደርሳችሁ ኮሜንት ላይ 16 ጻፉልኝ። ሰላም ሁኑ። ቻው